ብሩኬ የሜኪን ጉድ እንግዲህ ከትርሲት ፊት አጋፈጠው። ትርሲትም ማመን አቅቷት አንጋጣ መመልከት ጀመረች። ምክንያቱም እሱ ልጆቹን እንደማይወዳቸውና እሷንም ሚስቱንም ትርሲትን እንደማይወዳት ለልጁ የሚያጠነጥንበትን ነገር ልጁን ጠይቀህ ድረስበት ባለችው መሰረት እሱም ልጄ ታለ ብሎ ከግቢ ወጥቶ ተከትሎ ልጁን እያንዳንዱ አባቱን ሊጠላበት የቻለውን ምክንያት ሲጠይቀው አንተ እኮ አትወደንም፣ እንማየንም አትወዳትም፣ እንዲሁም ደግሞ ከቤት ውስጥ ያመጣሃት ሴትዮ ያንተ ሚስት ናት ቻሉ በማለት ሲነግረው ይህን ያለህ ማን ነው? እንዴት ነው የማልወዳችሁ? እኔ ለማን ብዬ ነው? እኔ መጀመሪያም ትውስታዬ ተረስቶኝ ነው እንጂ አሁንም የምትኖሩበት ቤትና ድርጅት የኔ እንደሆነ አታውቁም ወይ? ለእናንተ ስል እኮ ነው የምኖርላችሁ፣ ማን አለ ብዬ ነው በማለት ሲነግረው በፍጹም አባዬ አንተኛን አትወደንም፣ እየዋሽህን ነው ሲለው ይህ ያለህን ሰው መናገር አለብህ። እኔ እንደምወዳችሁ ነው ማቀው፣ ግን ይሄ እንደማልወዳችሁ የተገነዘብክበትን ነገር ልጄ አስረዳይ በማለት ከውጭ ቁጭ አድርጎ ልጁን ሲጠይቀው ከዚህ በፊት ከማየጋ እየተጫጫኋችሁ ሰምቻችኋለሁ፣ አትወደንም፣ እንትና ደግሞ ሜኪ ደግሞ አይወዳችሁም እናንተንም እሷንም ለካ የጠላት ይችን ሴትዮ ሚስቱን አስቀምጦ ነው አሁን እናንተን ደግሞ አይወዳችሁም እያለ እንደነገረው ሲነግረው ማን ነው ይሄን ያለው? ብሩክ ሜኪ ነው ሲለው ሜኪን እየሮጠ ሂዶ አንገቱን ያዘና እየጎተተ ወደ ሁሉም ከተሰበሰቡበት አምጥቶ እውነቱን አፍርጥ፣ ደግሞ ህይወቴን መንጠቅህ አንሶ ንብረቴን መንጠቅህ አንሶ ልጆቼን ደግሞ እንዲጠሉኝ የምታደርገው ነገር ምንድን ነው በማለት ያጋፍጠዋል። እሱም እረን ያላልኩም በማለት እንግዲህ ሲክደው አንተ አባዬ ውሸታም ነው ስል ነበር፣ ለካ አንተም ውሸታም ነው፣ አባዬ ግን ውሸታም አይደለም ብላይ ነበረ እህቴ አላምን ብዬ ነው እንጂ በማለት ይነጋል። በዚህ ጊዜ ሜኪ በፍጹም ብሎ ልጁን ካደው። እኔ ሜኪ አላልኩትም እያለ ሲክደው እንተ ብለኸኛል በማለት እሱም ፊት ለፊቱ ተጋፈጠለት። ምክንያቱም ባለፈው አባታችሁ አይወዳችሁም፣ እናታችሁ አትወዳችሁም፣ እኔ ግን ወዳችኋለሁ፣ እኔ አባታችሁን እላችኋለሁ እያለ የልጆቹ በብሩክ ላይ ጥላቻ እንዲያድርባቸው ሲገፋፋ ነበር። አሁን ደግሞ አቶ ዘነበ ቤታቸው ተቃጥሎባቸው ለተወሰነ ጊዜ ከነ ትርሲት ቤት እንዲያርፉ ተደርጎ ሕክምናዋን ጨርሳ እስከምታገግምና የተሻለ ነገር ቤት እስከሚያገኙ ወደ ቤት ሲወሰዱ በጣም ነበረ የተናደደው። እንዴት ደግሞ ጭራሽ ከነ ጭራጭራቸው መጡልኝ ከቤቴ በማለት በጣም የተበሳጨው። እነሱ ቁጭ ብለው እየተጫወቱ እያሉ ልጆች ከትምህርት ቤት ይመጣሉ። ልጆች ከትምህርት ቤት መጥተው ተዋወቋቸው፣ እነዚህ እነማን ናቸው ብሎ ወንዱ ነው መቼም ጠይቀው ዘመዶቻችሁ ናቸው ሲባሉ ዘመዶቻችን ናቸው እሺ አሉና ሲተዋወቁ አንቺ ማነሽ ሲሏት እኔ ፌቨር ነኝ ብላ ሴቷ ስትናገር እኔ ደግሞ ዘነበ እባላለሁኝ አያትሽ ነኝ ሲሉ እሷ ደግሞ ማነች ሲሉ ሚጢን አክስትሽ ናት በማለት ይናገራሉ። ወንዱ አሁን በተራው ሲተዋወቅ አባት አያትህ ነኝ ሲሉት ማሚ የአባቴ አባት በላ የእናቴ እናት በማለት አባት በማለት ይጠይቃል። የዚህ ጊዜ አይ የብሩኬ አባት ነኝ አሉ። እንዴ የብሩኬ አባት እኮ እንደሞተ ነው የማውቀው ብሎ ሲናገር ልጁ ግባ ወደ ውስጥ ልጄ ዝም ብለህ ግባና ዩኒፎርምህን ቀይረህናና እንነጋገራለን አለችው። ይህ ያልተዋጠለት ልጅ ቀጥታ የሄደው ወደ ሜኪ ነበር። ሜኪ ክፍል አንኳኩቶ አንድ ነገር ልጠይቅ እፈልጋለሁ ሲለው ና ግባ ልጄ ና ግባ አለው። እዚህ ቤት ውስጥ ያሉ ሰዎች እነማን ናቸው ሲለው አያቶች ናቸው አሉኝ እኮ። የብሩኬ አባት አለው እንዴ ሲል የብሩኬ አባት እኮ ቆየ ከሞተ እኮ እኔም እንደዛ ነው የማውቀው። ታዲያ እነዚህ ውሸታሞች የብሩኬ አባት ነኝ እንዴት ይለኛል? ሴቷስ ማነች ብሎ ሲጠይቀው ደግሞ ሴቷ ደግሞ ይመስለኛል ባታቅ ይሻላል መሰለኝ አለና የብሩኬ ሚስት ናት ይመስለኛል እና ለዛ ነው እናትን የጠላት በማለት ጥላቻውን አሁንም አስፋፍቶ ይናገረዋል። ልጁም በቃ አባቴ ውሸታም ነው ይዋሸኛል ማለት ነው አልወደውም በማለት ሲል እኔ ወድሃለሁ እኔ ልጅ ሆናለሁ በማለት ይነግረዋል። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ከሀያ አስተማሪ
አስቸጋሪውና ተወዳጁን ቀጣይ ፓርት ይዘንላችሁ መጥተናል። በዚህ ፓርት እንግዲህ ሚጣ ከሕክምናዋ የልብ ድካም በመሆኑ በድንጋጤ ያመጣችው ታክማ መድኃኒት ተወዞላት ወደ ቤት መሄድ እንደማይችሉ ሙሉ ለሙሉ ቤታቸው እንደወደመና በቤታቸውም ጎረቤት አንዲት ሕፃን ልጅ በጭሱ ታፍና እንደሞተች ምንም አይነት ነገር የተረፈ እንደሌለ ብሩኬ ሲነገረው እንግዲህ ትርሲት ለተወሰነ ጊዜ ቤቷ እንዲጠለሉ በመጠየቅ ወደ ቤቷ ስትወስድ ችግር የለም እንደፈለጋችሁ መቀመጥ ትችላላችሁ በማለት ሲሄዱ አባ ዘነበ ያዩትን ቤት ማመን አቃታቸው። ይህ ቤት የብሩኬ ነው ሲሉ ወይኔ ይህን የመሰለ ቤት ይዞ ነው ወይኔ ማንንም ጫማ ሳሰፋው ምኖረው ለካ የዚህ ባለቤት ነው ሲሉ እንደሱ አይበሉ አይባልም በማለት ትርሲት ትናገራቸዋለች። ከዛም እንግዲህ ልጆቹ እንግዲህ ከትምህርት ቤት መምጣታቸውን ያላወቀ ብሩኬ ልጆቹ ትምህርት ቤት መጥተዋል እንዴ አለ። አዎ ትምህርት ቤት መጥተዋል። አዎ ቆይ ምሳ ብላ እናንተን እየጠበቁ ነው፣ ማድ ባንድ ላይ ነው የምንበላው እያሉ ነው እና ባንድ ላይ እንዲበሉ እየጠበቁ ነው እና ብላና ትሄዳለህ ስትለው እሺ ብሎ ምግቡን ይበላና ልጆቹ ወዳሉበት ክላስ ይሄድና ሲገባ ሰላም ልጆቼ እንዴት ናችሁ ብሎ ፌበርንም ሲሰማት ፌበርን እንግዲህ ከመጀመሪያ ገብቶ ወንድሟ አባዬ አይወደንም እያለ ሲነግራት እኔ አባዬ ባይወደኝም እወደዋለሁኝ፣ ማን ነው አይወድህም ያልከው? እኔ ደግሞ አልወደውም እጠለዋለሁኝ። አየሽ አሁን እቺ የመጣችው ሴት የአባዬ ማን እንደሆነች ታውቂያለሽ? የአባዬ ሚስት ናት አሉ። ደግሞ አያታችን ሞቷል አያቴ ነኝ ይላል ይሄ ደግሞ ሰውየው። አረ የአያቴ ልጅ ናት የአያቴ ልጅ ናት እንጂ የባባ ሚስት አይደለችም በማለት ፌበር ልታስረዳው ብሞክርም ልጁ በጭንቅላቱ ቤኪ ያዘለበትን ነገር በማሰብ በፍጹም ውሸት ነው አንቺን አላምንሽም በማለት ቁጭ ሲሉ አታጠናም ወይ ስትለው እሱ በአይባድ እየተጫወተ ምን አገባሽ ባጠና ባላጠና እህትህ አይደለሁም እንዴ እንድታጠና እፈልጋለሁ እንዴት አያገባኝም በማለት ጠይቀች። ዝም ብለሽ አትለፍልፊ አርፈሽ የራስሽን ስራ ስሪ ይላታል። እንደውም የራስህ ጉዳይ ነገ ስትወድቅ እናያለን። እኔ ካሊብ ነኝ ወይ ጀግና? እኔ አልወድቅም እንዴ ሳታጠና እንዴት ታልፋለህ? ዝም በይ እረፊ በማለት እሷን ሲናገራት ነገርኩ በኋላ ይቆጭሃል ስትለው ዝም በይኝ በቃ ተይኝ በማለት በብስጭት ጥናቱን ትቶ ወደዛ ባተኮረበት ሰዓት አባት በራን ኳኩቶ መግባት ይፈቀዳል አለ ብሩኬ። አባቴ ብላ ፌበር በጣም ተደሰተችና እዳን ንቅ አድርጋ ስትስመው እሱ ግን ትኩረቱ ወደ አይባዱ ላይ ነበረ። እንዴ ካሊብ እንዴ አንተስ ተነስታ አታቅፈኝም እንዴ አለው። አላቅፍህም አኩርፈሃል ባለፈው ባኮረፍከው ነው ማለት ነው ሲለው ዞሮ ጀርባውን ይሰጠዋል። እንዴ እና እስኪን ምን ሆነ ነው ምን አርግ እኔ አባብዬ እወድሃለሁ በማለት ሴቷ በድጋሚ ታቅፈዋለች። አባዬ በጣም እኔም በጣም እኮ ነው የምወዳችሁ ልጆቼ አለው። አየ አባዬ በጣም ይወደናል አለች እሷም። እንዴ የማልወዳችሁ ነው እንደሚመስለኝ እኔ እኮ በጣም ነው የምወዳችሁ አለው። አየህ አለ አንቺ ሲጀመር ጅል ስለሆንሽ ሁሉን ነገር አታምኒም አለ። እንዴ ካሊ ምን ሆነህ ነው እንዴ? እናትህ እኮ እንዳኮረፈች ሰምቼ ነበር። እስኪ ዘወር በልና አናግሬ ፌበርዬ አንድ ጊዜ ወጣ ብለሽን እሱን ለብቻው ላናግረው አለች። ውጭ ቆይኝ ሲ እንዴ ለምንድን ነው ውጭ የምትወጣው? ምክንያቱም እሷ መስማት የለባትም። እሷ ምንም አታውቅ ነው እንደሚመስል ሁሉን ነገር ታውቃለች። ምን እያልክ ነው ካሊብ? ስለ ሁሉም ነገር እኮ ፌበር ታውቃለች አለው። ምንድን ነው የምታውቀው አለው። አንተን እኛንም አትወደን እኔም እሷም እናውቃለን አለው። እንዴ ኧረ ካሊብ እኔ ምንም የንም አልወዳችሁ እውነቱና አባቴ እውነቱና አትወደንም? ኧረ በጣም ነው የምወዳችሁ አትዋሽ አለው አባቱን ብሩክን። ኧረ እኔ በጣም ነው የምወዳችሁ በጣም ከመጠን በላይ ነው የምወደው። እንዴት ልጆቼን እጠላችኋለሁ? ባለፈው ልጆቼ አይደሉም ስትል ሰምቻለሁ ሲለው እንዴ ኧረ እኔ እንደዛ አላልኩም። መቼ ነው ያልኩት? በጣም ነው የማዝንብህ በማለት ልጁ ኧረ ተው ካሊብ አብረን እናውራ ቢለውም አልፈልግም ብሎ ጥሎት ይወርዳል። እናት ከደረጃ ላይ ጠብቃ ምን ሆኖ ነው ወርዶ እታች ወርዶ እኮ ተበሳጭቶ ልጄ ወረደ ምን አድርገው ነው ሲል አይ ባለፈው ነገር ቂም እንደያዘብኝ ነው አለች። ፌበር ደግሞ በጣም ተወደና ለአባቴ መቼም አትጠላንም ስትለ በፍጹም አልጠላችሁም ሁላችሁንም ነው የምወዳችሁ
እንግዲህ እያጠናች ነበረ። ጥናትሽን ጨርሼ ብሏት ነበረ። አዎ ጎብዢ ልጄ፣ አንቺ ጥናትሽን ጨርሼ እኔ ከካሊብ ጋር ውጭ አነጋግራለሁ በማለት ወደው እኔ በጣም ውድድ ነው የማደርግህ አባዬ በማለት ሴቷ ትነግረዋለች። አሁን እሷና እሱ ደግሞ ከበረንዳ ላይ ከደረጃ ላይ ተገናኝተው አየህ አሁን ልጁን ይሄን ነገርም እያደረግክ እያበሳጨው ነው። አሁን የታለ ታዲያ እንዴ ይሄን ነገር እኮ አንቺ ነሽ መጀመሪያ የሚያደረግሽው በማለት ለትንሽ ጊዜ ይጨቃጨቃሉ። ቆይ ቡሩኬ ካሌብ ምን ብትለው ነው እንደዚህ ተናደደው? እኔ ምንም አላልኩትም ዛሬ። ታዲያ ምን ሆኖ ነው እንደዛ ሆኖ ተናዶ የወረደው? ባለፈው አንቺና እኔ በተነጋገርነው ንግግር አልረሳውም። እስካሁን አኩርፏል ማለት ነው አለች። አይገርምሽም አለ ብሩኬ። ልጅ አይደለም እንዴ ግን እንዴት አልረሳውም አለች። ነገርየው እኔ ምን እንደሆነ አልገባኝም አለ። ያልገባቸው በተደጋጋሚ ብሩኬ ቤኪ እየደጋገመ ጥላቻን ስላቀረብ ይህ ሁሉ የአንተ ነገር ነው ስትለው እንደዛ ብለህ መናገር አልነበረብህም። አሁንም ሌላ ነገር እንዲናገር አትሞክሪ። አንድ ጊዜ እኮ ተናግረህ ጨርሰኸዋል አለችው። እንዳንቺ ግን የልቤን አልሰራሁም። ምን ማለት ነው ይሄ ደግሞ አለችው። ለዚህ ሁሉ ተጠያቂ ደግሞ አንቺ ነሽ አላት። አሁን ብዙ ነገር ትርፍ ነገር አንነጋገር አለችው። አሁን ከስተትሽ ለመምለጥና ለመድገም እየሞከርሽ ነው ሲሉ አቶ ዘነበ ጭቅጭቃቸው ሲሰሙ ሽንት ቤቱ ወዴት ነው ብለው ሲሄዱ ሽንት ቤት ወደዛ ነው፣ ግን በጤናችሁ ነው የምትጨቃጨቁ መሰለኝ ሲል አይ አይደለም እየተወያየን ነው ብለው አቶ ዘነበ ስቅቅ እንዳይላቸው ሀሳቡን ቀየሩ። እሺ የኔ ልጆቻችሁን አታበሳጯቸው በማለት ይናገራሉ። ከዛም ልጁን እንግዲህ ወርዶ ከግቢ ባናገረው ሰዓት ነበረ ቤኪ ሁሉን ነገር እንደማይወዳቸው እናቱንም እንደማይወዳት እነሱንም እንደማይወዳቸው ያደረገውን ነገር ሚስጥር በሙሉ የተናገረው። ብሩኬ አሁን መምጣታቸው ቤኪ አሁን ብሩኬ መምጣታቸው ስለተናደደ ከተከስተ ጋር ተገናኝቶ ማስወገድ አለብኝ እስከ ዘላለም ጭራሽ ከነ ቤተሰብ መጥተው ተቀመጡልኝ አለው። እናስጨርሰልሃለሁ ሲለው አይ ሌላ የሚጨርሰ አግኝቻለሁ ሲለው አንተ አይሆንልህም ከእንዳይሉ ሁለቴ ተሳስተሃል ሲለው እና አሁን ሌላ ከኔ ሌላ እየፈለክ ነው አለው። አዎ በደንብ አግኝቻለሁ፣ እነሱን አትፍቼ ነው ተከስተ ሰውየው ጋር አብረን ሂደን ሰውየውን ታየዋለህ አለው። እናያለን በማለት ተከስተ እየፎከረበት ይገኛል። እኔን ከዳኸኝ ማለት ነው አለው። ምንም አማራጭ የለም አለው። መጨረሻ አንድ እድል አትሰጠኝም አለው። እንደጀመርኩት እኔ ልጨርሰው። ቆይ ስታስብ አንተ ካሁን በኋላ አንተን ማምንህ ይመስላል? በፍጹም አላምንህም አለው ተከስተን። ሜኪ ምን እያልክ ነው? እየከዳኸኝ እኮ ነው ነገሩ ገብቶሃል አለው። እንደሱ እንኳ አላስብም፣ ግን አሁን አይሆንልህም፣ የመጨረሻ ሌላ አማራጭ አለ በማለት እንግዲህ ሜኪን የሚያስወግደው አንድ ሰው ወስደው አነጋግረዋል። ግን ይሳካለታ? በፍጹም አይሳካለትም። ሜኪ ከዛ በፊት እንግዲህ ይህን ነገር እያሰበ እሱን አስወግዳለሁ ሲል ልጁ ሚስጥሩን አውጥቶ ነገር አለሙን ጉዱን በቤት ውስጥ ዘርዝሮ እሷም ትርስትም የባሏን ጉድ ሰምታለች። ቻናሉን ሰብስክራይብ እያደረጉ ይጠብቁን።